ሕፃነ ወርቅሙ ወሁር ውስተ ምድረ እስራኤል እስመ ሞቱ ለያስስዎ ለነፍሰ ሕፃን። በስመ አብ ሁላችሁም በስመ አብ በሉ እንጂ በስመ አብ ተብሎ የዘንድሮ ሰይጣን ማሸነፍ አልተቻለም። እንኳን ዝም ተብሎ አማቱ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የባሕርይ አምላክ ቅዱስ እግዚአብሔር ነገሮችን ሁሉ የምትፈቅድ በተረት የማይጓደልብህ ለአምላክነት ፍጹም የሆንክ አሸናፊ ዘላለማዊ በሰማይና በምድር ያለውን ፍጥረትህን የምትገዛ የምታስተዳድር ሁሉንም እኩል ሳታዳላ የምትጠብቅ ደግሞም በደምህ በመሰረትካት በዚች ቅድስት ቤተክርስቲያን ሁላችንም በእኩልነት የምታስተዳድረን የምትመራን ቃልህን የምትመግበን አምላካችን እግዚአብሔር ሆይ አስቀድሞ ለአንተ ክብር ምስጋና ይሁን። እዚህም በመቀጠል እንደየሚገባችሁ በመጀመሪያ የዚህ ታሪካዊ ታላቅ ደብር አስተዳዳሪ ክቡር መላከ ሰላም መምህር ክብሩ አርጋው፣ የመንጋው ጠባቂ፣ እንዲሁም በየቅደም ተከተላችሁና በየማዕረጋችሁ እግዚአብሔር እንደወደደና እንደፈቀደ እግዚአብሔርን ክብር እግዚአብሔርን በረከት ጸጋ ለማግኘት በዚህ የተገኛችሁ ምዕመናንና ምዕመናት አስቀድሞ ከእሳቸው ጋር እያገለገሉ የሚገኙ ክቡር መላከ ሰላም ቆሞስ አባ ኤፍሬም እንዲሁም በዝማሬ በቅዳሴው አገልግሎቱ በትጋት የሚያገለግሉት ወንድማችን ቀሲስ ዶክተር ብዙአየሁና ዲያቆናት፣ ዘማሪያን፣ የሰንበት ትምህርት ቤት ወጣቶች፣ መዘምራን ሁላችሁ እግዚአብሔር በደሙ ያከበራችሁ ምዕመናንና ምዕመናት ወንዶችም ሴቶችም ሳምንትን አሳልፎ ዛሬ ባደረሰን ደግመን እንዲህ እንድንገናኝ በረዳንና በፈቀደልን በአምላካችን ስም እንደምን አደራችሁ? እንደምን ሰነበታችሁ? እንዴት ቆያችሁ? አሜን። አምላካችን እግዚአብሔር ክብር ምስጋና ለስሙ ይሁን። እንግዲህ ቀደም ብሎ እንደተገለጠው ወደ እናንተ ከተማ መጥቼ 2 ሳምንት እያስቆጠርኩ ነው ማለት ነው። እግዚአብሔር ወዶና ፈቅዶ እኔን ከሩቅ ምስራቅ አምጥቶ እናንተን ደግሞ በዚህ ታላቅ ከተማ ላይ አቆይቶ ባለፈው ሳምንት እግዚአብሔር እንደወደደና እንደፈቀደ የእግዚአብሔርን ቃል ለመማማር ችለናል። በአገልግሎት ለመሳተፍ ችለናል። በዚህ አገልግሎት የተሳተፈው ደግሞ እምነታችን፣ ተስፋችን፣ የመጨረሻው ተስፋ የምናደርገውና የምንጠብቀው በዚህ እንደተሰበሰብን ሁላችንም በሰማያዊቷ ኢየሩሳሌም በክብር እንሰበሰባለን። የአንድ የእግዚአብሔር የመንግስቱ ልጆች እንሆናለን። እንደ መላእክት በዚያ እንዘምራለን ብለን ነው የምናምነው የምናስበውና እንደ እምነታችን እንዲደረግልን እንደሱ ፈቃድ እንዲከናወንልን እግዚአብሔርን እልል ብላችሁላችሁም አመስግኑ። ይህን ካልኩ እንግዲህ ወቅቱ ቅድም በዝማሬም እንደሰማችሁት አሁን የእመቤታችን የዘመነ ስደቷ ወቅት ተጠናቆ እናታችን እመቤታችን ወደ ምድረ እስራኤል ቁስቋም ወደምትባለው የእረፍት ቦታ ተራራ ወደዚያ ልጇን ይዛ ገባች ወይም ደግሞ ከስደት ተመለሰች ብለን የምናከብርበት በዓል በትልቁ በትናንትናው ዕለት የሚከበር ይታወቃል። በትናንትናው ዕለት ተከብሮ አልፏል። ይህም በዓል በዚያ ካከበር የዛሬው እሑድ ደግሞ ከዚህ ቀጥሎ ዘመነ አስተምሮ የሚባለው ወቅት ሆኖ ቀጣይ ሳምንት እንደ እግዚአብሔር ፈቃድ ጾም ይገባል። ጾመ ነቢያት ይገባል። ይጾማል አይደል? በዚህ ሀገር ዝም ያላችሁ ግን ጥያቄ ያላችሁ ናቸው መሰለኝ። ስለዚህ መላከ ሰላም ከኢትዮጵያ በተሻለ ሁኔታ ከጸሎት ጋር ነው የሚጾመው በዚህ ሀገር ብለውኛል። ከጸሎት ጋር ስለዚህ የዛሬው ወንጌልና ምስባክ ስለ ጾም ስለ ጸሎት ቅድም በልጃችን
በሀገራችሁ ቋንቋ ሁሉም በዚህ ያሉ እንዲሰሙ እንግዲህ የእግዚአብሔር መንግስት በዓለም ሁሉ ይሰበክ ዘንድ ግድ ነው ሲል ሁሉም በየቋንቋው ሁሉም ጌታ ኢየሱስ ክርስቶስ 12ቱን ሐዋርያት የመለመለው 36ቱን ቅዱሳት አንስት ያመጣው 72ቱን አርዲት ያቀናጀው ቋንቋና ባህልን ለማክበር ነው። ሁሉም እንደየአካባቢው ሁሉም በቋንቋው ክርስቶስን እንዲሰማ እንዲያውቅ ነው እንጂ 12ቱን ሐዋርያት ሲመለምል ዝም ብሎ አንድ አካባቢ ላይ መመልመል አቅቶት አይደለም። ወይም ይህን 120ውን ቤተሰብ ሲያደራጅ ከዚያም ያመጣው ባህል፣ ወግ፣ ቋንቋ ለአንድ ማህበረሰብ መሰረት ስለሆነ ሁሉም ማህበረሰብ ደግሞ በቋንቋውና በባህሉ በእውቀቱ በአካባቢው በሚረዳው ምሳሌና ምልክት ክርስቶስን ማወቅ ስላለበት ነው። ይህንን መሰረት ያደረገው ደብራችሁ በእውነት ልጆችን መልምሎ አብቅቶ አስተምሮ እነ ቀሲስ ብዙአየሁ እነ መላከ ሰላም ሌሎችም አገልጋዮች እነ ቆሞስ አባ ኤፍሬም ልጆችን በዚህ ልክ ኮትኩቶ አሳድጎ እርስ በርሳቸው በቋንቋቸው እንዲረዳዱ የተደረገበት ጥበብ እጅግ በጣም የቀናውበት ወደፊት ይሄ ወደኛም ትውልዱ ይህን ስለሚጠይቅ እንደው በጥሩ ተሞክሮ ይዘን ሂደን በእርግጥ ወጣቶቻችን ጎበዞች ናቸው። የቋንቋ ጉዳይ ግን እንደምታውቁት እንደ አንድ ትልቅ ኢሹ ሆኖ ዛሬ 2-3 ዓመት አካባቢ ቤተክርስቲያናችን ምን ያህል ፈትኗት እንደነበረ ታውቁታላችሁ። ስለዚህ ቋንቋን መሰረት አድርጎ ማስተማር የክርስቶስ አስተምሮ ነው፣ ፈቃድ ነው። በዚህ ደግሞ ይሄ መሆኑ እጅግ በጣም ደስ ብሎኛልና የዕለቱን ወንጌል ማቴዎስ 5ን ስትጸልዩ እንዲህ ብላችሁ ጸልዩ የሚለውን ልጃችን ጥሩ አድርጎ አስረድቷል። ዛሬ እኔ ደግሞ የትናንቱ ትልቅ በዓል እንዲህ አበይት በዓላት ሲከበሩ ሳምንት ሙሉ ቃለ እግዚአብሔራቸው ሳይቀየር ስለሚቀጥል 1 እዚህ ላይ አንድ የሆነ ቁም ነገር ማስተላለፍ የምችል ስለመሰለኝ ይህን መነሻ ያደረኩትን ጥቅስ መነሻ አድርጌ ለትንሽ ደቂቃ እንማራለን ማለት ነው። የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ስናነብ የጌታ ኢየሱስ ክርስቶስን ስደቱን ያስተምረናል፣ ይነግረናል። ጌታ ኢየሱስ ክርስቶስ በቤተልሔም ሲወለድ ክፉ ንጉሥ ሄሮድስ ለሞት እንደሚፈልገው በዘመኑ እንደጨረሳቸው ሕፃናት እሱንም ሊገድለው እንደሚፈልገው ይጠቅስና ለዮሴፍ ቅዱስ ገብርኤል መልአክ በሕልም ለዮሴፍ ታይቶ ይህን ሕፃን ያዝና ወደ ግብፅ ሀገር ሂድ ተሰደድ ብሎ ቅዱስ ገብርኤል እንዳዘዘው እንሰማለን። የዚህ መልአክ ብስራት ይገርማቸዋል። እመቤታችን ቅድስት ድንግል ማርያም ከመጽነሷ በፊት ጀምሮ ታማኝ አገልጋይ፣ የእግዚአብሔር መላእክት የሚያገለግሉት ለመዳን ምክንያት ላላቸው እግዚአብሔርን ፈቃድ ለመፈጸም ዝግጁ ሕሊና ላላቸው ሰዎች ናቸው። ቅዱሳን መላእክት ሲጠብቁንም ሲያዙንም ሲያማልዱንም ዝም ብለው በደመ ነፍስ አይደለም። ከእግዚአብሔር ሂድ አድን ተብለው ሲላኩ ይመጣሉ፣ ያድናሉ። ይህ ዝም ብለው ባገኙት ሁሉ ባልተዘጋጀ አይምሮ ላይ ቅዱሳን መላእክት ምንም ሊያደርጉ አይችሉም። በተዘጋጀ አይምሮ ላይ እግዚአብሔርን መሰረት ባደረገ አይምሮ ላይ ካላሰብነው ጥፋት ይሰውሩናል፣ ያማልዱናል፣ ይጠብቁናል። ሞት ሲመጣ ሽሽ ይሉናል። ልክ በዚህ ልክ ነው። ይሄ ክፉ መንፈስ ነው። ያኛው ክፉ መንፈስ የምንለው ወደ ጥልቁ የተወረወረው የዲያብሎስ አገዛዝ የሆነው መንፈስ በየመንገዱ ባገኘው ሁሉ እየወደቀ የሚሰፍረው የሚይዘው እሱ ነው። ቅዱሳን መላእክት ግን በቅድ በዓላማ የእግዚአብሔርን ፈቃድ መሰረት አድርገው የሚያማልዱን ከሞት እንድንሸሽ ከጥፋት እንድንጠበቅ የሚነግሩን በዚያ አግባብ ነው ማለት ነው። በዚህ አገልግሎት ከሚታወቁት ቅዱሳን መላእክት አንዱ እናታችን ቅድስት ድንግል ማርያምን በጠባቂዋ በዮሴፍ እየተጠበቀች ለዚያ ከበቃች በኋላ ልጅሽን ይዘሽ ወይም እናቱንና ሕፃኑን ወደ ግብፅ ሀገር ሂድ ብሎ እንዳበሰረ በጊዜው ተምረን አልፈናል፣ እናስታውሰዋለን። ሁልጊዜ በየዓመቱም የሚነገር ስለሆነ ማለት ነው። ልክ እዚሁ ምዕራፍ ላይ ማቴዎስ ምዕራፍ 2 ቁጥር 18 ጀምሮ ደግሞ ስናነብ ምንም እናገኛለን? ሚጠቱን እናገኛለን። ስለዚህ ዛሬ የምንማማረው ስለምንድን ነው ካልን ስለ ሚጠት ስለ መመለስ ነው የምንነጋገረው ማለት ነው። ስለ ሚጠት የሚነግረን ደግሞ እዚህ ቃል ላይ ወአስተርአየ መልአከ እግዚአብሔር በሕልሙ አሁንም በሕልም ይታየውና እነሆ ሕፃኑን ሊገድሉት የሚፈልጉት እኩያን ሙተዋልና እናቱንና ሕፃኑን ይዘህ ወደ ምድረ እስራኤል ሂድ ሲለው እናያለን። ተመለስ አለው። መጀመሪያም ሽሽ ያለው ይህ መልአክ ነው። አሁንም ሲመለስ ደግሞ በእነኛ የሚያስፈሩህ
እናቱንና ሕፃኑን ሊያጠፋ የመጣው ክፉ ንጉሥ ከነ ሰራዊቱ ተወግዷልና ወደ እረፍት ቦታ ወደ እስራኤል ወደ ቁስቋም ተራራ ሂድ። በግብፅ በረሃ ቅዱሳት መጻሕፍት ከግብፅ ከነበሩበት በረሃ ከ300 ኪሎ ሜትር በኋላ ሂደው የሚያገኟት ተራራ ናት ይለናል፣ ይነግረናል። እና ወደዚያ ሂድ አለው ይላል። ይህን ርዕስ ለምን መረጥከው ካላችሁኝ፣ እንግዲህ ብስራት ነው። ይሄ ከስደት መመለስ ነው። ለዚያውም ደግሞ ሊያጠፉ የተሰለፉት ጠፍተዋል፣ አንተን የሚያሳድዱ ተሳደዋል፣ ክፉ ሀሳብ ያለባቸው በሙሉ ተወግደዋልና ና ወደ እረፍት ሂድ ነው። እዚህ ቃል ላይ በቁም ነገር እንድንይዘው የሚፈልገው መሰረት ርዕሳችን ሳትለቁ ሕፃኑንና እናቱን ይዘህ ወደ ምድረ እስራኤል ሂድ ወይም እንዲመቸን ወደ እረፍት ቦታ ወደ ቁስቋም ተራራ እረፍትን ወደምትሰጠው ወደ ቁስቋም ተራራ ሂድ ማለት ነው። ማና ማን ይዘህ ንገሩኝ። አሁን እናቱንና ሕፃኑን ይዘህ እናቱንና ሕፃኑን በሉ ሁላችሁም እየቀላላ ነው። በእንግሊዘኛ ካልሆነ አትሰሙ። እናቱንና ሕፃኑን ይዘህ ወደ እረፍት ቦታ ወደ ቁስቋም ተራራ ሂድ። ይህንን ነው የተባለው። ለምን ከተባለ የሚያሳድዱህ ሊገሏቸው የሚመኙት ሁሉ ከዚህ ተወግደዋልና። ይህ ሀሳብ ሁለት ትልልቅ ሀሳብ አለው። የመጀመሪያው በዚህ ዓለም ያሉ ኃያላን፣ በዚህ ዓለም ያለ ክፉ ሀሳብ፣ በዚህ ዓለም ያለ ተንኮል፣ በዚህ ዓለም ያለ ክፋት በሙሉ የሆነ ሊሚቴሽን ገደብ አለ፣ ይቋረጣል ማለት ነው። አንዱ ይህንን ነው ማየት የሚገባን ማለት ነው። የፈለገውን ያክል ሰው አቅም ቢኖረው፣ ሰው የፈለገውን ያክል ጉልበት ቢኖረው፣ ሰው የፈለገውን ያክል ሀብት ቢኖረው፣ ሰው የፈለገውን ያክል ስልጣንና እውቀት ቢኖረው በዚህ ዓለም ላይ አረፍተ ዘመን ይገድበዋል። የሆነ ወቅት ላይ አቅም ያቅተዋል ማለት ነው። ክፋት አቅም ያጣል። ሀብት፣ ጉልበት፣ እውቀት በአቅም ይገደባል፣ በአረፍተ ዘመን ይቆማል። አንዱ ይህን ሀሳብ እነሱ ይፈልጋል። በዚህ ዓለም ያለ ነገር ሁሉ እንኳን ክፋት፣ እንኳን ሰውን ማሳደድ፣ እንኳን ሰውን መግደል ለሰው የምንለግስበት ለሰው መልካም የምናደርግበት ገንዘብ፣ እውቀት፣ ጉልበት ሁሉ ይገደባል ማለት ነው። መልካም ነገር ናቸው አይደለ? በአጠቃላይ በሰው ልጅ አይምሮ፣ በሰው ልጅ እውቀት፣ በሰው ልጅ ጥበብ፣ በሰው ልጅ ማንነት የሚከናወኑ ነገሮች በሙሉ ምን ይሆናሉ ማለት ነው? ይገደባሉ ከተወሰኑ። ይሄን እዚህ ላይ የምናየው አሁን ገደብ መኖሩን ነው። ክፋት ተገድቧል፣ አሳዳጆች ተወግደዋል፣ ነፍሰ ገዳዮችም ጠፍተዋል። ስለዚህ ወደ እረፍት ሂድ ተብሎ ይሄ ሽማግሌ ዮሴፍ ታዞ መጀመሪያ ይዘህ ሂድ ተባለ። በኋላ ተመለስ ሲባል ምን አደረገ? ትእዛዙን ሰምቶ ወደ ቁስቋም ተራራ ወደ እረፍቷ ቦታ ይዞ ተመለሰ ማለት ነው። አንዱ ኮንሴፕት ይሄ ነው እንድትሱት የሚፈልገው። ሁለተኛው በዚህ ውስጥ የእግዚአብሔር ጥበቃ፣ የእግዚአብሔር አባትነት፣ የእግዚአብሔር ዘላለማዊነት ደግሞ ምንጊዜም እንደማይቋረጥ የሚያሳይ ክፍል ነው። ይሄ ክፍል እግዚአብሔር ጥበቃው፣ እግዚአብሔር መግቦቱ፣ እግዚአብሔር ከተገፉ ጋር ምንጊዜም እንዳለ፣ እግዚአብሔር አባታዊ ፍቅሩ ደግሞ ከልጆቹ ጋር እንዳለ የማይቋረጥ የእግዚአብሔር ሀሳብ ዘላለማዊ መሆኑ፣ እግዚአብሔር በየትኛውም ሰዓት ልጆቹን እንደማይረሳ፣ እግዚአብሔር በየትኛውም ዘመን ቢሆን ልጆቹን እንደማይዘነጋ፣ ደግሞ ሀሳቡ እንደማይገደል፣ መለኮታዊ ጥበቃው ዘላለማዊ እንደሆነ የሚያሳይ ኮንሴፕት ነው ማለት ነው። ኮንሴፕት ሁለቱም በደንብ እንድታዋቸው ፈልጌ ነው ይህን ርዕስ የፈለጉት ማለት ነው። ሰው ማለት እነኝህን ነገሮች ነው ማየት የሚጠበቅበት። በዓለም ያለ ነገር ሁሉ በሙሉ በሆነ ወቅት ላይ የሚገደል መሆኑን እና እግዚአብሔር ደግሞ ለልጆቹ ሁልጊዜ ዘላለማዊ መሆኑን፣ መለኮታዊ ጥበቃው ቸል የማይል፣ በዚያ በበረሃ ሂደዋል ብሎ የማይረሳ፣ ወድቀዋል ብሎ የማይተው፣ አሳዳጆችን ገንዘብ አግኝተዋል፣ ጡንቻ አግኝተዋል፣ ወቅት አግኝተዋል ብሎ ረጅም ዘመን የማይሰጥ፣ ሁሉንም በልኩ ቁም ሲል የሚያስቆም፣ ይቀጥል ያለውን የፈቀደውን ደግሞ እንደ ፈቃዱ የሚያስቀጥል አምላክ መሆኑን እንድትገነዘቡ ፈልጌ ነው። አዎ እግዚአብሔር ለልጆቹ ታማኝ ነን። ሁላችንም ደግሞ ለእግዚአብሔር ልጆች ነን። ሁላችንም እዚህ ያለነው ሁላችንም ለእግዚአብሔር ልጆች ነን። እግዚአብሔር ለሁላችንም አባት ነው። እግዚአብሔር ለሁላችንም ጠባቂ ነው። እግዚአብሔር ለእያንዳንዳችን ለአንዱ አያት መሆን አይችልም። ለአንዱ አጎት መሆን አይችልም። ለአንዱ አክስት መሆን አይችልም። እግዚአብሔር ምንድን ነው? ለሁላችን ምንድን ነው? አባት ነው።
ለሕፃናት አባት ነው። ለወጣቶች አባት ነው። በመካከለኛ ዕድሜ ላሉ ሁሉ አባት ነው። ለአረጋውያን ለነ ዮሴፍ አባት ነው። እግዚአብሔር አያት፣ እግዚአብሔር ቅድመ አያት፣ እግዚአብሔር አክስት አጎት መሆን አይችልም። እግዚአብሔር ለሁላችንም ምንድን ነው? አባት ነው። ታዲያ ይህንን አባታዊ ፍቅር የሚሰጠው እግዚአብሔር አስቀድሞ አንድያ ልጁን ይህንን አሁን የግብፅ በረሃ መከራን ገፈት ቀማሹ መድኃኔዓለም ክርስቶስ ወደዚህ ዓለም ሲመጣ ጀምሮ ዓለም በሁለት መንገድ ነው የተቀበለው። በሁለት አይነት ሐሳብ ነው የተቀበለው። ጥንቱንም በቤተልሔም ሲመጣ ታስታውሱ ከሆነ እረኞች በዝማሬ መላእክት በእልልታ የሩቅ ምስራቅ ሰዎችና ጥበበኞች ሰብአ ሰገል ደግሞ በስጦታ በእጅ መንሻ ነው የተቀበሉት። ዓለም በእንዲህ ተቀብሎታል አንዱ ዓለም። ሌላኛው ዓለም ደግሞ የአሁኑን አሳዳጅ ሄሮድስን ጨምሮ እና ሰራዊቶቹ ለንግስና መጥቶብናል፣ ስልጣናችን ይሽርብናል፣ ንግስናችን ይቀማናል በሚል በቅንዓት በክፋት በማሳደድ ተቀብለውታል። ሲመጣም ዓለምን ጠባዩን ቀይሮ ነው የመጣው። መድኃኔ ዓለም ክርስቶስ ወደዚህ ዓለም ሲመጣ ብዙ ነገሮች ተቀይረዋል። ዓመተ ፍዳ ዓመተ ኩነኔ የነበረው ወደ ዓመተ ምሕረት ተቀይሯል። የሰው ልጅ አስተሳሰቡን ሁሉ ፍልስፍናውን ቀይሮታል። የሰው ልጅ በዘር ኃጢአት ይጠየቅ የነበረው በኃጢአት ያለመጠየቅ ነፃነት ሰጥቷል፣ ቀይሯል። ሰው ጽድቅም ኃጢአትም ቢሰራ በመርገም ውስጥ ነው የነበረው። እግዚአብሔር ወደዚህ ዓለም ሲመጣ ምን ሆኗል ማለት ነው? ይህን ሁሉ ኢሜጅ ቀይሮታል። የዓለሙን አመለካከቱን በሙሉ ቀይሮታል። በዘር ኃጢአት ያለመጠየቅ፣ በነፃ የመኖር ከኃጢአት ነፃ የመሆን የመላቀቅ ከኃጢአት ነፃ የመሆን ማለት ነው። ምን ማለት ነው? ከኃጢአት ነፃ በኃጢአት ያለመጠየቅ ማለት ነው። የእግዚአብሔር ልጅ የመባል የመንግስቱ ወራሾች ናችሁ የመባል ርስት የመውረስ በኃጢአት በመርገም በበደል ያለመጠየቅ ነፃነት ሁሉ ሰጥቶ ነው የመጣው። እንዲህ ብሎ የመጣውን እግዚአብሔርን ዓለም በሁለት መንገድ ነው የተቀበለው። እግዚአብሔርም አሁን የሚያስተዳድረው ዓለም ሁለት አይነት አመለካከት ያለው ዓለም ነው። እግዚአብሔር በሁለት ዓለም ላይ ነው የሚኖረው። አንደኛው ዓለም አመጣጡን የተቃወመው እንደ ሄሮድሳውያን አምላክነትን የተመኘው ከመላእክት ጋር እኩል ሆኖ የተፈጠረው ጥንተ ጠላት ዲያብሎስ ወይም ሳጥናኤል ወደ ጥልቁ የተወረወረው ማለት ነው። ወደ ጥልቁ ጉድጓድ እንዳይወጣ ሆኖ የተወረወረው ወደ ጥልቁ የተጣለው ያ ክፉ መንፈስ የሚመራው የሳጥናኤል ነገድ የተባለው ግብረ ዲያብሎስን የሚያራምደው ዓለም ነው አንዱ። አዎ እግዚአብሔር ይህን ዓለም ያዘዋል፣ ይቆጣጠረዋል። እሱ ባይቆጣጠረውማ እኮ አሁን ከዚህ የለንም። ስንቶቻችን ወደ ቤተክርስቲያን እንመጣለን? ጸሎት ስናቋርጥ፣ ቤተክርስቲያን ስንቀር፣ ከእግዚአብሔር ጋር ያለን ህብረት ሲቀዘቅዝ የሚገጥመንን ፈተና ይሁት በኃጢአት እንወድቃለን። እግዚአብሔርን በማያስደስት ስራ ሁሉ እንወድቃለን። ያኔ ማን አሁን ይሄ ወደ ጥልቁ የተጣለው እግዚአብሔር የሚያዘው የሚቆጣጠረው ዓለም ዓለመ ሳጥናኤል ዓለመ አጋንንት እየተፈታተንን ነው። አንድ ወቅት ቅዱስ ነን፣ ክርስቲያኖች ነን፣ ማዘን፣ መራራት፣ ማምላት፣ ማጠጣት፣ እንግዳ መቀበል፣ መጠየቅ ይህን ሁሉ ስናደርግ እንቆይና የሆነ ወቅት ላይ ደግሞ ወደ አልሆነ መንገድ ይመራናል። ያኔ ይሄ ዓለመ አጋንንት ወይም ዓለመ ሳጥናኤል የተባለው ክፉ መንፈስ እንደቀረበንና መስመር እያሳተን እንዳለ ልብ ማለት ያስፈልጋል ማለት ነው። ሁለተኛው ዓለም እግዚአብሔር የመጣለት ትልቁ ዓላማ በመስቀሉ በደሙ የተገዛ ዓለም ነው። እግዚአብሔር የሚያስተዳድረው ዓለም በመስቀሉ የገዛው በቀራንዮ ላይ ያዳነው ከሞት ወደ ሕይወት ያሸጋገረው ሁልጊዜ ስሙን እየጠሩ በስሙ እየተጠሩ የሚኖሩ ልክ እንደናንተ አይነት ይሄ ነው እግዚአብሔር ወደዚህ ዓለም የመጣበት ትልቁ ዓላማ። ይህኛውን ዓለም ለመመስረት ነው። ይህኛውን ዓለመ መላእክት ዓለመ ቅዱሳን ሰዎች ሲኖሩ በቅድስና እንዲኖሩ ሲያልፉ የመላእክትነትን ባህሪ ተዋርሰው እግዚአብሔርን ቅዱስ ቅዱስ እያሉ እያመሰገኑ እንዲኖሩ በመስቀል ላይ የተሰቀለው የግብፅ በረሃን የተሰደደው ይሄ ነው። ይህን ዓለም ለመመስረት ነው ማለት ነው። ዛሬ እኔና እናንተ በእኩልነት የትኛው ዓለም ላይ ሄዱ እንግዲህ አሁን ድረ ዘመናዊነት የተቆጣጠረው ትልቁ ዓለም የሚባለው አሁን ያላችሁበት ይህ ዓለም ነው። ድረ ዘመናዊነት ተቆጣጥሮ ያላስቆመው የእግዚአብሔር ሐሳብ ገደብ የሌለው ቅድም ያልኳችሁ ያ ልጆቹን የማይተወው እግዚአብሔር የማይገደበው እግዚአብሔር ሁላችሁንም
ሁላችሁም ከያላችሁበት ሰብስቦ በዚህ መንገድ ወደ ቅድስት ቤተክርስቲያን ስትመጡ ምንድን ነው የሚሰማችሁ? ቆይ እስቲ እኔ እዚህኛው እኩል አልሆንም። በእርግጥ በዚህ ሀገር እንኳን እኩልነት ጥሩ ነው። አንዳንድ ቦታዎች ላይ ሰልፍም ምንም ሳይ እንደውና አባ የሚሄዱ አራባ ቅደሙ የሚባል ነገር የለም። እኩል ነው፣ ጥሩ ነው። ይሄ እግዚአብሔር ሀሳብ ነው። አብዛኛው ዓለም ላይ ያለው ይሄ የሰለጠነ ዓለም ላይ ስለሆነ ሊሆን ይችላል። በሌላው አይነታችሁ ከሆነ ፊት ታይቶ የሚፈረድበት ነው። አለባበሱ ታይቶ፣ ፊቱ ታይቶ፣ ኢኮኖሚው ታይቶ ፍርድ የሚሰጥበት ዓለም ላይ ነው ያለ ነው። ወደ ቤተክርስቲያን ሲመጣ ይሄን ስሜት የለም። ክርስቶስ ሥጋውና ደሙን ሲሰጠን እንደየቀረባችሁበት ሁሉም በየደረጃው ቀርቦ ይቀበላል። ቆይ ከእነንትና ከተረፈ ነው ለአንተ የሚሆን አይባልም። የለም ቅድሚያ እነንትና ይቸኩላሉ አንተ ቆይ አይባልም። ምን ስለሆነ ክርስቶስ በደሙ የመሰረታት በማይቋረጠው ዘላለማዊ በሆነው ሐሳቡ የመሰረታት ቅድስት ቤተክርስቲያን ስለሆነች ማለት ነው። ዓለም በሁለት መንገድ ቢቀበለው ክርስቶስ ወደዚህ ዓለም የመጣው መከራ የተቀበለው ይህን ዓለም ለመመስረት ስለሆነ እኩልነትን ለማረጋገጥ፣ ተስፋ የቆረጡትን ተስፋ ለመሆን፣ የተገፉትን አይዟችሁ ለማለት፣ ያለበደላቸው በቀደሙ አባቶቻቸው ኃጢአት የሚጠየቁትን ፍርድ የሚያርፍባቸው ነፃ ለማድረግ፣ በኃጢአት ያለመጠየቅ ነፃነትን መሰረት ለመጣል ማለት ነው ወደዚህ ዓለም የመጣው ክርስቶስ። ታዲያ ወደዚህ ዓለም የመጣው ክርስቶስ በዚህ የተቀበለው ዓለም ይሄ ሁለት ዓለም ያልኳችሁ አንዱ የብርሃን ዓለም ነው፣ አንዱ የጨለማ ዓለም ተብሎ ነው። ዓለመ ሳጥናኤል የምንለው ያው የጨለማው ዓለም ነው። ይህንን ለማሰብ በደንብ ለመገንዘብ ኤፌሶን ምዕራፍ 4:4 ብታነቡ ይነግራችኋል። ኤፌሶን ምዕራፍ 4:4 ስታነቡ ለዚህ ስብስብ ክርስቶስ በደሙ በመስቀሉ ለገዛው ሕዝብ አሐዱ እግዚአብሔር አሐዱ ሃይማኖት ወአሐቲ ጥምቀት፣ አንድ እግዚአብሔር አንዲት ሃይማኖት አንዲት ጥምቀት አለቀ። በዚህ በአምላከ ሥላሴ በመወለድ በማኅተመ ቅድስት ሥላሴ እግዚአብሔር ልጅ መባል ማለት ነው። ከዚህ ውጭ የሆኑት የሌላ ዓለም የሁለተኛው ዓለም ተገዢዎች እንደሆኑ በስፋት ይነግረናል። 4:4-43 ስታነቡ ታገኙታላችሁ። ይህን ሀሳብ እናገኛለን ማለት ነው። ስለዚህ እኛ ወደ ጥልቁ የተጣለው በጨለማ ውስጥ ያለው ውድቀት፣ ስቃይ፣ እንግልት፣ ሰውን ማሳደድ፣ የሰው ደም ማፍሰስ የመሳሰለውን ነገር ከሚያስደስተው ዓለም ተለይተን በደሙ የመሰረተን ለሰው የምናዝን የምንራራ የኔ አካል የሌላው አካል ነው፣ የዚያ ሰው አካል የኔ ነው እያል ከኔ ላይ እንዲደርስ የማልፈልገውን ነገር በሙሉ በማንም እንዳይደርስ መፈለግ እንዲሁ ነው መሰራት ማለት ነው። እንዲሁ ነው መሰራት ማለት ነው። ዓለመ መላእክት የምንለው ይሄንን ነው። የሰው ልጅ ክብሩ ከመላእክትም ከፍ ያለ ነው። ክርስቶስ ለመላእክት አይደለም ወደ ምድር የመጣው። ክርስቶስ የመጣው ለሰው ልጅ ነው። ክርስቶስ መስቀል ላይ የዋለው ለሰው ልጅ ነው። ክርስቶስ የግብፅን በረሃ ያን ስደቱን መከራ ጨርሶ ዛሬ የሚጠር ሁሉ የሚቻለው እግዚአብሔር ተመልከቱ፣ እግዚአብሔርን ፈቃድ ይሄን እናያለን ማለት ነው። ታዲያ ተነስና ወደ እስራኤል አገር ሂድ ሲባል የታዘዘው እግዚአብሔር ተነስቶ ወደዚያ ለመሄድ ያለውን ፈቃደኝነት የሽማግሌውን ታዛዥነት እዩት። ዮሴፍ መጀመሪያ እናታችን ድንግል ማርያምን ከአራስ ቤት አስነስቶ ተነስተህ ሂድ ሲባል ፈቃዱ፣ ተመለስና ሲባል እንዴት እንደሚያዳምጥ ቅዱሳን መላእክት የሚታዘዙት የሚያገለግሉት የሚረዱት ዝም ብሎ አልፎ የሚሄደውን የማይታዘዘውን በኃጢአት የሚወድቀውን አይደለም። ሰው ሊገል እየሄደ ቅዱስ ሚካኤል እርዳኝ አይሰማም፣ የለም። እንዲህ አይነት መልአክ የለም። ሊሰርቅ እየሄደ መልአኩ እንዲህ የለም። ፈቃዳቸውን ለእግዚአብሔር ለሰጡ የእግዚአብሔር ፈቃድ ለገባቸው ያማልዱ ዘንድ ይረዱት ዘንድ ጠባቂው የሆኑ ዘንድ ስልጣን ተሰጥቷቸዋል። ከማን? ከመድኃኒዓለም ክርስቶስ የተሰጣቸውን ስልጣን ይዘው ከእግዚአብሔር የተሰጣቸውን ስልጣን ይዘው ያድናሉ፣ ያማልዳሉ። የእመቤታችንን ታዛዥነቷን ተመልከቱ። የዮሴፍን ታዛዥነት ተመልከቱ። ማጉረምረም የለም። ተነስና ወደዚያ ሄድ። እሺ አሁን ጊዜው ደርሷል፣ ተመለስ። እሺ ይህን እያሉ ወደየት ነው የቀጠሉት የሚለውን አሁን ያችን የረፍት ቦታዋን አይተን ነው የትምህርታችን መቋጫ የሚሆነው። እንዳልኳቸዋና ጭብጤ ግን የክፉ ሀሳብ በዓለም ላይ ያለ ክፉ ሀሳብ ገደብ ሲኖረው በሆነ ወቅት የሚገደልና የሚገታ ሲሆን የእግዚአብሔር ሀሳብ ግን ዘላለማዊ መሆኑን የማይገደብ መሆኑን እግዚአብሔር ለሁላችን አባት መሆኑንና ደግሞም የማይዘነጋ የማይረሳ መሆኑን እንድታስቡ ነው የፈለኩት ማለት ነው።
ይህንን ቃል እንግዲህ ሄሮድስ ሙቷልና ወደዚህ ተመለስ ተባለ። በአደራ ይዛቸው የሄድከው ሕፃኑን ጌታ ኢየሱስንና እናቱን ድንግል ማርያም ይዘህ ወደዚህ ተመለስ አለው። ይሄ መልአካውን ቃል ኪዳኑ የማይታመን ሞት እንዳያገኘው አስቀድሞ ያበሰረውን መልአክ እናቱን ያዝና ሕፃኑን ያዝና ወደ ምድረ እስራኤል ሂድ። እስራኤል ያለው ምንድን ነው? አሁን ይችን ነው የምናየው። በመጽሐፍ ቅዱስ ታሪክ ውስጥ ትልልቅ ተራራዎች እግዚአብሔር ብዙ ታምራት ያደረገባቸው ተራራዎችን እናውቃለን። አሁን ግን ለዚህ ሀሳብ ቢያንስ 2 ተራራዎችን ማየት ፈልጌያለሁ። እነዚህ ተራራዎች አንደኛው ተራራ ደብረ ሲና ነው። ሁለቱም የተለያየ ተቃራኒ ሀሳብ ስላላቸው ነው። በመተርጉማን በቤተክርስቲያን ሊቃውንት የሚሰጣቸው የራሱ ትርጉም አለ። ደብረ ሲና ብሉይ ኪዳን፣ ቁስቋም ተራራ ደግሞ አዲስ ኪዳን ናት እያሉ ይተረጉሟታል ሊቃውንቱ። ደብረ ሲና የብሉይ ኪዳኑ መስዋዕት ነው፣ ቁስቋም ደግሞ የአዲስ ኪዳኗ መስዋዕት ናት እያሉ ይተረጉሟታል። ወደ ትርጓሜው በሄድ ሰዓት ስለማይነቃ ትርጓሜ የራሱ ክፍል ስላለው እዚያ ላይ ጊዜ አላጠፋም። እኒህ 2 ተራራዎች ግን ዝም ብሎ የሚገርመኝ ነገር አለ። የመጀመሪያው ተራራ ደብረ ሲና በመጽሐፍ ቅዱስ ታሪክ ትልቅ ቦታ ያለው ትልቅ ትርጉም ያለው ተራራ ነው። ይህ ተራራ አስቀድሞ ሙሴ ሕግ የተቀበለበት ትእዛዛትን የተቀበለበት ተራራ ነው። ሙሴ ትእዛዛትን ሲቀበል ዛሬ በምድረ ግብፅ የተንገላታው በመስቀል ላይ በቀራንዮ የተሰቀለው ኢየሱስ ክርስቶስ የአብ የባሕሪ ልጁ ቀዳማዊ ቃል አስቀድሞ ከአባቱ ታዞ ሕግ ሊሰጥ መጥቷል። ቃለ አብ ሕያው ዘወረደ ውስተ ደብረ ሲና፣ ቃለ አብ ሕያው ዘወረደ ውስተ ደብረ ሲና ወሀበ ሕገ ለሙሴ የሚለው ውዳሴ ማርያም ላይ ስትጸልዩ የምታገኙት ማለት ነው። ዘወረደ ውስተ ደብረ ሲና ወሀበ ሕገ ለሙሴ ወከደነ ርእሰ ደብር በጊሜ ወጢስ በጽልመት ወንፋስ ወበድምፀ ቃለ አቅርንት ይገስጽ። ይህን ተራራ ስንመለከት ያ የአብ የባሕሪ ልጁ ዛሬ በግብፅ በረሃ መከራ ያየው ቀዳማዊ ቃል ኢየሱስ ክርስቶስ ለሙሴ ሕግጋትን የአብ ቃሉ ለሙሴ ሕግን ሊሰጥ ሲመጣ የተጨነቀ ተራራ እንደነበረ እንመለከታለን። በዙሪያው ያሉ ሰዎችን ሁሉ ያስጨነቀ ወከደነ ርእሰ ደብር በጊሜ ወጢስ በጽልመት ወንፋስ ወበድምፀ ቃለ አቅርንት ይገስጽ እያለ ልክ ያ ቃል ለሙሴ ሕግን ሊሰጥ ሲመጣ ተራራዋ ተናጠች፣ ተራራዋ ታወከች። በዙሪያው ያሉት ሁሉ ተጨነቁ። በእሳተ ገሞራ በጭስ ተሸፈነ ይላል። ይህን ቃል ለመቀበል የተቸገረች ተራራ ነበረች ደብረ ሲና። ይህን ቃል ተቀብላ ለማስተናገድ የተቸገረችው ደብረ ሲና ቀዳማዊ ቃል ኢየሱስ ክርስቶስ በድንግል ማርያም እኛን ተዛምዶ ፍጹም አካል ፍጹም ሰው ሆኖ ወደ ምድረ ግብፅ ሲመጣ የበረሃውን ጉዞ ጨርሶ ቁስቋም ላይ ሄዶ አረፈ። ልብ በሉ የሁለቱን ተራራዎች ልዩነት። መልአኩ ከዚያ ከስደታችሁ ነፍሰ ገዳያችሁ ነፍሱን የሚፈልጉት የሕፃኑን ሞተዋልና ኑ ወደዚህ ወደ እረፍት ቦታ ግቡ። እረፍት ቦታ የተባለችው ደብረ ቁስቋም ናት። ደብረ ሲና በመቀበል ተቸግራለች። ደብረ ቁስቋም ደግሞ እረፍት ሰጥታ ከድካማችሁ፣ ከረሃባችሁ፣ ከስደታችሁ፣ ከመከራችሁ እረፉ ብላ መጠለያ ሆነች። ደብረ ሲና ቃል ሲመጣ ደነገጠች። ደብረ ቁስቋም ደግሞ ቃል ኢየሱስ ክርስቶስ ሥጋን ለብሶ ፍጹም አካል ፍጹም ሰው ሆኖ ሲመጣ ከነናቱ ማረፊያ ሆነች። ደብረ ሲና ቃል ሲመጣ በእሳተ ገሞራ ታጠረች። ደብረ ቁስቋም ደግሞ እልል ብላ ተቀበለች። ደብረ ሲና አስፈሪ ድምፅና ትእዛዝ ወጣባት። ደብረ ቁስቋም ደግሞ ከስቃይ የሚታረፍባት፣ ከድካም የሚታረፍባት፣ የተቸገሩ የሚጠለሉባት፣ የደከሙ የተሰቃዩ እንግዶች መጥተው በሰላም ግቡ ተብለው ያረፉባት ተራራ ናት ማለት ነው። እግዚአብሔር ያለ ምንም ነገር የሚፈጥረው ነገር የለም። ይህን ሁሉ የስደት በረሃ ሄደው ሲፈልግ በሚያሳድዱት ክፉዎች ላይ ማደር የሚችል እግዚአብሔር ነው። ሲፈልግ እዚህ ዛፉ ላይ ማደር ይችላል። ሲፈልግ እያንዳንዳችን ላይ ማደር ይችላል። ሲፈልግ እኛም ማናየው የማይጨበጥ የማይደሰሰው ነገር ላይ ማረፍ ይችላል። እንዲህ አይነት ስልጣን ያለው እግዚአብሔር ሰውን ወዶ በሰው ልጅ ፍቅር በግዘፈ ሥጋ ተገልጦ ወደዚህ ዓለም ሲመጣ ሁሉ መከራ ጠበቀው።
ዓለም እንዲህ አድርጎ ተቀበለው። ጉዛን አካላት እጽዋቱ፣ ባሕሩ፣ የብሱ የሚታዘዝለት እግዚአብሔር ነው። ተራራዎቹን በዚህ ልክ ትርጉም ሲሰጥ እናያለን። እቺ ተራራ እዚያ በኋላ በውዳሴ አባ ኤፍሬም እንዴት አድርጎ ደርሶላታል መሰላችሁ? ውእቱ ከዘወረደ ሀቤኪ ኦደር ነባቤት እያለ በትትና መፍቀሬ ሰውን በመውደድ ከሰማይ ያለው ኃይል ዓለምን የፈጠረው የገዛው ወደዚህ የመጣብሽ እያለ ሲያደንቃት እንመለከታለን። እና ደብረ ሲና ሙሴ ሕግጋትን ሲቀበል የእግዚአብሔር ልጁ ቃሉ ሲመጣ ተርበተበተች፣ ብዙዎቹን አስፈራች፣ ብዙዎቹን አሳደደች፣ በእሳተ ገሞራ የታጠረች ሆነች። ደብረ ቁስቋም ግን ይህንን ብላለች። እረፍት ሰጥታለች፣ የተሰደዱትን አቅፋለች። በመከራ ውስጥ የሄዱት ሁሉ ይረፉብሽ ተብሎ ለእረፍትነት ተመርጣለች። እንግዲህ በሌላ መልኩ ቁስቋም ማለት እመቤታችን ናት ብሎ መተርጉማኑ ይህንንም ሰጥተዋታል። ለጊዜው ከግብፅ በረሃ መጥተው ያረፉባት ተራራ ለእመቤታችንና ለጌታችን ለኢየሱስ ክርስቶስ የእረፍት ቦታ ስትሆን ዘላለማዊ እረፍት ሆና የተሰጠችን ደግሞ እናታችን እመቤታችን ቅድስት ድንግል ማርያም ናት። በሌላ መልኩ ለጊዜው እንደ ከነዓን ተተርጉማለች። የኋለኛዋ ደብረ ቁስቋም የምትባለዋ ደግሞ ሁላችን ሄደን የምናርፍባት ሰማያዊቷ ኢየሩሳሌም ሆናም ተተርጉማለች። ስለዚህ ተራራዎችንም እንዲህ አድርጎ እግዚአብሔር ይጠቀምባቸዋል። ደብረ ቁስቋምን ቁስቋም ተአቢ እምኩሉ እምኪሩቤል ብሎ ይሄ ሰቆቃው ኤርምያስ ደራሲው ሰቆቃው ድንግል የደረሰው ሊቅ ጥሩ አድርጎ ገልጿታል። ቁስቋም ተአቢ እምኪሩቤል እስመ አብአቶ ለወልደ ማርያም ድንግል በጊዜ ቀትል የሚል ድርሰት አለ። እዚያ ጠላቶቹ ሊገድሉት በሚያሳድዱት ጊዜ ቁስቋም የእረፍት ቦታ ሆና የድንግል ማርያም ልጅ ኢየሱስ ክርስቶስን ሸሽጋለች። ስለዚህ ቁስቋም ከማን ትበልጣለች ይለናል? ከሁሉም ትበልጣለች፣ ከኪሩቤል ከሱራፌል ትበልጣለች ይላል። ይህ በትርጓሜም እመቤታችን ከመላእክት እግዝእትነ ማርያም ተአቢም መላእክት ይላታል። እናታችን እመቤታችን ቅድስት ድንግል ማርያም ከመላእክቱ ሁሉ ትበልጣለች እንዲል ቁስቋም ከሌሎች ተራራዎች በተለይ ከደብረ ሲና የተለየ ትርጉም ያላት የሰው ልጅ በመውደዱ በፍቅር ከሰማይ በፍቅር የተሳበው እግዚአብሔር ወልድ ያረፈብሽ የወረደብሽ አንቺ ብሩክት ነሽ ቅድስት ነሽ እያለ ሊቁ ያመሰግናታል። እችንን ተራራ ማለት ነው። ስለዚህ በዚህ ተራራ እንዲህ አይነት ትርጉምና ልዩነት ካየን ሁለት ሀሳቦች ሳመራይዝ አድርግላችሁና መጀመሪያው መነሻ ያደረግነው ሀሳብ በምድር ላይ ያለ ማንኛውም ክፉ ሀሳብ የሰው ልጅ ስልጣን የማንኛውም ሀሳብ የሚገደል ሲሆን የእግዚአብሔር ሀሳብ የማይገደል ዘላለማዊ መሆኑን በዚህ ሀሳብ ተገንዝበናል ማለት ነው። ሌላኛው እዚህ መሀል ላይ አሁን ደግሞ እኒህ ተራሮች ስልን ደብረ ሲና የእግዚአብሔር ቃሉ ሲመጣ በዙሪያው ያሉትን በአዋጅ በትእዛዝ በሚያስፈራ ድምፅ ስትበትን፣ ቁስቋም ደግሞ የተበተኑትን የተቸገሩትን የደከሙትን ሰብስባለች ማለት ነው። የእኛ ጎል ምኑ ነው ካላችሁ፣ አንደኛው በእግዚአብሔር በማይቋረጥና ዘላለማዊ በሆነው ቃሉ በጎ ፈቃዱና ሀሳቡ ተጠብቀን እንደምንኖር ማመን ነው። ይህን ተጠብቆ መኖር እስከ መቼ ነው ካላችሁ፣ ልክ የግብፅን በረሃ ስደት አጠናቀው ወደ እረፍት ቦታ እንደገቡት በዚህ ምድር ላይ ያለንን ውጣ ውረድ ያለንን እንግልት አጠናቀን መጨረሻ ላይ የእግዚአብሔር መንግስት ወራሾች መሆን እንድንችል ነው። ይህ ነው። ይህን ርዕስ ወደ ውስጣችን አስገብተን ማሰብ ተገቢ ነው። ዛሬ ብዙዎቻችን በብዙ መንገድ ስደት ነን። አምላካችን እግዚአብሔር ልክ ከግብፅ በረሃ ወደ እረፍቷ ቦታ ወደ ደብረ ቁስቋም እንደሰበሰባቸው ሁሉ እኛንም ወደ እረፍት ቦታ እንዲሰበስበን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁን። አዎ ስደት ብዙ አይነት መልክ ነው ያለው። በአካል ቦታ ለቆ መሰደድ አለ፣ በመንፈስ መሰደድ አለ። ብዙዎቻችን በብዙ ነገር ተሰደናል። እንደምታውቁት እዚህ ሀገራችን ያለው ህሊናው ሰዶ ፈልሶ ያለው በሙሉ እግዚአብሔር ቃል ነው። እዚህ ያላችሁት ደግሞ ልባችሁ ፈልሶ ተሰዶ ያለው ሀገራችሁ ላይ ላለው ቤተሰብ ለሀገራችሁ ነው። ስደት አይነቱ ብዙ ነው። ስደት መልኩ ብዙ ነው። ደግሞም አስቀያሚ ነው፣ አስከፊ ነው። በህሊና የሚቅበዘበዝ የተሰደደ ሰው ተረጋግቶ አይጸልይም።
በህሊናው የፈለሰ ሰው ለስጋው ደግሞ አይበቃም። ህሊናው የፈለሰበት የተሰደደበት ሰው ቁሞ መጸለይ አይችልም። ስለዚህ አምላካችን እግዚአብሔር ከአካልም ከህሊናም ስደት አምላካችን እግዚአብሔር ይጠብቀን። የተበተነውን ልባችን እግዚአብሔር ይሰብስብልን። እንግዲህ ለዚህ ሁሉ መቋጫው ዓለም በየቦታው ከፋፍሎ ነው ያለው። ነፍሰ ገዳዮችም ለግድያ የሚነሳሱበት፣ ባለስልጣንም ስልጣናቸውን ይህን ያክል ናፍቀው የስልጣን ጥምና ናፍቆት እንዲህ የሚያደርጋቸው ለዚች ጊዜ ነው ማለት ነው። አንድ ቀን ግን ሁሉ ነገር በቃ ይላል እግዚአብሔር። ያኔ እግዚአብሔር በቃ ሲባል የሚሰበስበው ማለት ነው። አሳዳጆች ጉልበት የሚያገኙት፣ ክፋተኞች ክፋታቸው የሚጎለብተው፣ ኃጢአተኞች በኃጢአታቸው የሚቀጥሉት። የዚህ ሁሉ ውጤቱ ምንድን ነው ካላችሁ የዚህ ዓለም ገዢ አሁን የኃጢአት አይነት አለ። ይሄ ዝሙት በጣም የሚፈጸምበት ወቅት አለው። ሽፍትነት፣ ሰው መንገድ ጠብቆ ላይገባችሁ ይችላል እዚህ ሀገር ስለሌለ፣ መንገድ ጠብቆ ሰውን የሚቀማ ሽፍታ ይባላል። የሽፍትነት ዘመን አለ። የነፍሰ ገዳይነት ዘመን አለ። የጦርነት ዘመን አለ። ኃጢአቶች ራሳቸው ጉልበት የሚያገኙበት ወቅት የሚያገኙበት ዘመን አላቸው ማለት ነው። ወንጀሎች፣ ክፋቶች፣ ኃጢአቶች ጉልበት የሚያገኙበት። ሄሮድስ ወቅት ተመችቶት ነበረ ሕፃኑን ኢየሱስን ለማሳደድ። ወቅት አለው። ለሁሉም ዘመን አለው። ስለዚህ በዚህ ስሌት ዓለምን አሁን እያደፈረሰው ያለው ምንድን ነው? የትኛው ኃጢአት ነው ካላችሁ ሁለቱ የርኩሰት ኃጢአቶች ዓለምን ገዝተውታል። እሱም ፍቅረ ነዋይና ዝሙት የሚባለው ዓለምን ይሄ በድሃውም በሀብታሙም ሀገር በኢኮኖሚ ባደገውም በኢኮኖሚ ደቆ በሚኖረው ሰው እየራበው እየደከመው ከኃጢአት የማይወዝንበት እነኚህ አሁን ዓለምን ኢሜጁን የቀየሩት፣ አስተሳሰቡን የቀየሩት፣ የዓለም ጠባይ እንደተቀየረው በእነኚህ ሁለት ትልልቆቹ ኃጢአቶች የሚባሉት እነኚህ ናቸው። ይህም በተመለከተ ሁሉ ጊዜ ብዙ ቦታ ላይ በአጭር ሀሳቤን ስለሚያስረዳ የምጠቀመው አንድ ምሳሌ አለ። እሱን ምሳሌ ልንገራችሁና እንደው ወደ ራሳችሁ ወስዳችሁ እንድታዩት ብዙ ጊዜ ደስ ይለኛል። ሀሳቤን ጠቅልል አሁን ያልኳችሁን በተለይ ይሄ ፍቅረ ነዋይ የሚባለው ከስልጣን ጋር ተጠግቶ የሚመጣ በስልጣን አስታኮ ዓለምን እያታለለ ያለው ፍቅረ ነዋይ ከባድ ነው። እግዚአብሔር ጥንቱን ሰው ሲፈጥረው ሁሉን አሟልቶ ነበር የፈጠረው። የሰው ልጅ በምድር ላይ ያሉ ፍጥረታት ከተፈጠሩ በኋላ የተፈጠረበት ትልቁ ዓላማ የሚያስፈልገንን ነገር በሙሉ ለእኛ ፈጥሮ ነው። እጽዋቱ፣ እንስሳቱ፣ ብርሃኑ፣ ፀሐዩ ሁሉ ይህ ከተፈጠረ በኋላ ነው ሰው የተፈጠረው። ሲፈጠርም ስልጣኑ ይህን የተፈጠረውን በሙሉ ጌታ ሆነ ግዛ ተብሎ ነው። ታዲያ በዚህ ክብር ሲፈጥረው እግዚአብሔር ዓለምን ያዋቀረበት መዋቅሩ አንድ ምሳሌ ልንገራችሁ። ይህን መስቀል ይዩት እጄ ላይ በጣም መወዳት ምሳሌ ስለሆነች ነው የምነግራችሁ። ከላይ ያለው ፈጣሪው ራሱ እግዚአብሔር ነው። እዚህ መሀል ላይ ያለነው እኔና እናንተ ነን። የሰው ልጅ ክርስቶስ በመስቀል የሞተለት ነው መሀል ላይ ያለው። ከታች መጨረሻ ላይ ያለችዋ ደግሞ ለእኔና ለእናንተ የሚያስፈልገን ነገር በሙሉ ክርስቶስ የሰው ልጅ ከመፍጠሩ በፊት የፈጠራቸው ማቴሪያሎችና እንስሳትን ጨምሮ ማለት ነው። ይህንን ጠቅለል አድርጋችሁ ሀብት፣ ንብረት፣ ገንዘብ በሚል ውሰዱትና ገንዘብ ነው ታች ላይ ያለው ማለት ነው። እየተረዳችሁኝ ነው? አሁን እንዲሁ ነው የተፈጠረው በክብር የተገኘው ይህን ዓለም ያስገኘው እግዚአብሔር። እንዲሁ ነው በክብር የተፈጠረውም የሰው ልጅ። ቅድም ያልኳችሁ ኃጢአቶች ክንፍ ሲያወጡ ዓለምን ሲገዙ ሲቆጣጠሩ ኢሜጁ ተቀየረ። ይሄ ፍቅረ ነዋይ፣ ዝሙት፣ ሌሎችም ኃጢአቶች ተጨምረው የሰው ልጅ ፈቃድ ከፈቃድ እግዚአብሔር ሲለይና ሲርቅ ኢሜጁ ተቀየረ ማለት ነው። አሁን ቅድም ያሳያችሁን ይዘግዝቁት። ማን ከላይ ሆነ? ንገሩ፣ ሁላችሁ ንገሩ። እሱ የገባው ካለ ከላይ የሆነ ማን ነው? መሀል ላይ ያለው ማን ነው? መጨረሻ ላይ ያለው ማን ነው? እግዚአብሔር ይህን ያክል ተገፍጥሯል ማለት ነው። እግዚአብሔር ይህን ያክል ከኛ ተወግዷል ማለት ነው። አያችሁ እንዴት ሆኖ ወርዶ። እኔና እናንተ እኮ ሰማያውያን ነን እኮ። የኔና የእናንተ ክብር እኮ ከዚያ ከሞተው ከበሰበሰው አዳም እኮ አይደለም የተገኘ ነው። ሞትን ድል አድርጎ ከተነሳው ከዳግማዊ አዳም ኢየሱስ ክርስቶስ የተገኘ ነው። ሰው ከምድር ሆኖ ስለ ሰማይ እያሰበ ሁሉ ይደረግላችኋል፣ መንግስቱና ጽድቁን ብቻ ፈልጉ ተብሎ
ከአፈር ተለይተን የምንነሳበት ክብርና ስልጣን ተሰጥቶን መኖሪያችን በሰማይ ሆኖ እያለ ሰው ይህን ያክል ወርዶ መንኮታኮት እንግዲህ ምን እንደሆነ እዩት። ለዚህ ደግሞ ምክንያቱ ይህን ያክል ነው ነገራችን የተቀያየረውና አምላካችን እግዚአብሔር ወደ ቀደመ ክብራችን ይመልሰን። የአምላካችን እግዚአብሔር ፍቅሩ፣ ጥበቡ፣ ማስተዋሉ ገብቶን እንድንኖር አምላካችን እግዚአብሔር ይርዳን። ትምህርቱ ይበቃናል። ስለዚህ መላከ ሰላም መምህር ክብሩን እንግዲህ በዛች በሰሜኗ ኢትዮጵያ ትዝ ይላችሁ ከሆነ በዚህ በሰሜናዎቹ መጨረሻ ላይ አካባቢ ላይ የመናፍቃን ማመን ቤተክርስቲያንን ሲያማታት እዚሁ ናችሁ። በጂኦግራፊም በምንም እዚያ ብያላችሁ የምታውቁት ብዙ ጊዜ ወደ ደቡቡ አካባቢ ላይ ወንጌል ያላዳረስንበት ብዙ ወንጌል ያልተስፋፋበት እዚያ ብቅ ብቅ እያሉ የሚረብሹም የነበሩ እዚያ አካባቢ በነበሩበት ዘመን ያኔ የመጀመሪያ ጊዜ ምጥው ለአንበሳ ለዚያ ለአንበሳ እንደተሰጡት ቅዱሳን ለቤተክርስቲያን ራሳቸውን ሰጥተው የመጀመሪያዎቹ የወንጌል አገልጋዮች እዚያ አካባቢ ላይ ለመናፍቃን ምላሽ በመስጠት ወንጌል ያልተዳረሰበትን አካባቢ በማዳረስ ከሚታወቁ ሲነራችን አገልጋይ ናቸው በኢትዮጵያ ማለት ነው። ስለዚህ በእንደዚህ አይነት ፈተና ተፈትነው ቅድሚያ ሕይወታቸውን ለቤተክርስቲያን ሰጥተው የመጡ አባት በመሆናቸው እድለኞች መሆናችሁን በዚህ አጋጣሚ ይህን መግለጽ ፈልጋለሁ። ደስ ካላችሁ አመስግኑት፣ ካላላችሁ ዝም በሉ። ይህን ሳምንት ልናገር ነበረ ምን አይቼ ምን እንደሰሩ ከዚህ እንግዲህ የዚያ ጀግንነታቸው የዚያ ነው። እዚህ ያለውን ጀግንነታቸውን ሳላይ ብዬ ነበረ። በእርግጥ በዚህ በክፍሉም ያሉት ብፁዕ ሊቀ ጳጳስ ብፁዕ አቡነ ማርቆስም ከጎን ባልተነጣጠለ በቅርበት በአባታዊ መመሪያ ሳይለዩ አብረዋችሁ እያገለገሉ እየባረኩ እንደሆነና ይህም ቦታ በበላይነት አብረው በቡራኬም በመመሪያ የሚመሩት መሆኑን በተለየ ሁኔታ ተረድቻለሁ። በጣም ደስ ያለኝ ግን በጣም ደስ ያለኝ የተደሰትኩት ያ አርበኝነት ትናንት እዚያ የተማረኩ ሰዎችን በመማረክ ይታወቁ የነበሩት አባታችሁ ዛሬ ደግሞ ከክፍሉ ብፁዕ ሊቀ ጳጳስ ጋር በመሆን ለዚህ ታላቅ ቤተክርስቲያን ማስፋፊያ የሚሆን ቦታ እዚህ ጋር ገዝተናል ሲሉኝ የተሰማኝን ደስታ ቦታውን አይቼ ልነግራችሁ አልችልምና በእውነት በጣም ጎበዞች ናችሁ፣ በጣም ጀግኖች ናችሁ። ቦሌ መድኃኔዓለም እዚህ ላይ ተስፋፍቶ ይመሰረታል፣ ትልቅ ህንፃ ይሰራል ብዬ ተስፋ አድርጌያለሁና ለራሳችሁ እግዚአብሔር ነው። ያው ቦሌ ዓለም አቀፍ አየር ማረፊያ ወጥታችሁ መቼም ቤተክርስቲያን እዚህ አካባቢ ወጥቶ ምሳሌ ቦሌ መድኃኔዓለም ነው፣ ታውቁታላችሁ አቀማመጡ። በትክክል ያን የሚያክል ትልቅ ካቴድራል በዋሽንግተን ሲያትል ትልቁን ቦታ የሚይዝ ካየኋቸውም ትልልቅ ቦታዎች አይቻለሁ። ይህን የሚያክል የለምና ትልቅ ቦታ ትልቅ ቤተክርስቲያን ትልቅ ካቴድራል ለመስራት ቆርጣችሁ እንደተነሳችሁ ጅማሯችሁን ደግሞ ቦታ በመያዝ በመማረክ እንደጀመራችሁ አረጋግጫለሁና ክብር ምስጋና ለሥላሴው። በጣም ደስ ብሎኛል። ታዲያ እንዳልኳችሁ ሁለት ነገር ዓላማን ያስታል። አንደኛ የጥንቃቄ ጉድለት ብያችኋለሁ። ሁለተኛው ጀምሮ መተው። አሁን ይሄ ቦታ ዝም ብሎ እንደዚህ ቦታ ተይዞ ዝም ብሎ ከተቀመጠ ክብር ሊሆን አይችልም። እናንተን የሚገልጣችሁ በዙሪያው ያላችሁትን አካላት የሚገልጣችሁ ምንድን ነው ካላችሁ ቶሎ ወደ ስራ እንዲገባ የየግል ድርሻችሁን መሳተፍ መቻል አለባችሁ። የመጀመሪያው ሚኒመም ተሳትፏችሁ 10 በኩራት መክፈል መቻል አለባችሁ። ይሄ ሃይማኖታዊ ግዴታ ነው። የእግዚአብሔርን ገንዘብ የእግዚአብሔርን ድርሻ መስረቅ እናንተ ሌቦች ናችሁ ብሎ ነው መጽሐፍ ቅዱስ ቃል በቃል ነው የሚነግረው። ምን አረግን ካላችሁ ይላል እዚያው ነው አስራቴን በኩራቴን በልታችኋል፣ ቆርጥማችኋል። ይህም ብሎ መወቀስ ከባድ ስለሆነ የመጀመሪያው 10 በኩራታችሁን አስባችሁ ቀሪው ነገራችሁ እንዲባረክ፣ ህይወታችሁ እንዲባረክ፣ ቤተሰብ እንዲባረክ 10 በኩራት ገቢ ማድረግ መቻል አለባችሁ። ቀጥሎ ደግሞ እንደየጸጋችሁ እንደመፍታችሁ ለተጀመረው ፕሮጀክት ተረባርባችሁ እግዚአብሔር እንዲሁ በእንግድነት ካልሰለቻችሁኝ እኔም ሀገሩ ርቆኝ ካልደከመኝ እንደው ብመጣ ደግሜ ይሄ ቦታ ምን ተጀምሮበት ሊጠብቀኝ እንደሚችል ውስጥ የሚጠብቀው የሚያስበው ነገር አለና እግዚአብሔር ይህን የሰጣችሁን ጸጋ ሰርታችሁ የምትከብሩበት ቤተክርስቲያናችሁን የምታስፋፉበት እግዚአብሔርም የሚከብርበት እንዲሆን የአምላካችን የእግዚአብሔር ቅዱስ ፈቃድ ይሁን ለማለት ነው። ይህን ሳልናገር መሄድ ስለማልፈልግ ነው። አይ ቲንክ መቼም